ስላላችሁ ስለተገኛችሁ ሃይማኖት፣ ብሔር፣ አካባቢ ወይም ሌላ የርዕዮተ ዓለም ልዩነት ሳይገድባችሁ ከመላ ዓለም ተሰባስባችሁ ጦርነት ይቆም፣ አገዛዝ ያብቃ፣ ሰላም ይምጣ የሚሉ መልእክቶችን በመላ ዓለም እያሻገራችሁ እያስተላለፋችሁ ስላለ ደስ ይለናል። ቀጥሉበት። እየተመለከታችሁት ነው። ኦሬዲ ውጤቱን እያያችሁ ነው። ዜጎች ሲተባበሩ አገዛዝ ይሸበራል። እውነታው ይሄ ነው። ስለዚህ አሁን መፈክራችሁን አስተጋቡ። አጀንዳውን ዜጎች ናቸው መስጠት ያለባቸው አገዛዝ አይደለም እና እሱን መልእክት ማሻገር ወዳለሁ። እንቀጥላለን። አቶ አሉላ ሰለሞን ቀጣዩ ተናጋሪያችን ነው። አቶ አሉላ ሰለሞን በአሁኑ ወቅት በተለይ በትግራይ ውስጥ ባለ ፖለቲካ ዙሪያ ለውጥ የመፈለግ ምልክት ሆነው ካሉ ጎላ ያለ የተለያየ የመዋቅር ለውጥ እንዲመጣ ድምጽ ከሚያሰሙ ምልክቶች አንዱ ነው። በተለያየ ሁኔታ የእስከዛሬው መንገድ አይበቃም፣ ማነው የእስከዛሬው መንገድ ይበቃል፣ የእስካሁኑ ዋጋ ወይም ኪሳራ ይበቃል፣ ከዚህ በኋላ አዲስ መንገድ መኖር አለበት የሚል ሀሳብ በስፋት ያስተናግዳልና እርሱን ወደዚህ ወደ መድረክ ጋብዘን ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊሰፍን እንደሚችል ያለውን ሀሳብ ያቀርብልናል። እንግዲህ መፈክሮቻችንን አሰሙ። ጦርነት ይቁም በሉ፣ ሰላም ይምጣ በሉ፣ አገዛዝ ይብቃ በሉ። ዜጎች እንተባበር፣ ስንተባበር እናሸንፋለን። አሉላ ቀጥል። አመሰግናለሁ ቴድሮስ። በመጀመሪያ ይህንን መድረክ ያዘጋጀው አብሮነት በተለይ ደግሞ አቶ ልደቱን በዚህ ረገድ እጅግ አድርጌ ማመስገን ፈልጋለሁ። አክብሮቴንም መግለጽ እወዳለሁ። በእንደዚህ አይነት በተለይ ኢትዮጵያ ውስጥ እንደዚህ አይነት መድረኮች ለማዘጋጀት የሞከሩ ወይም ደግሞ የሰላም ጥሪን ያቀረቡ ሰዎች ምን ያክል ዋጋ እንደከፈሉ እናውቃለን። በኪነ ጥበብ መድረክ ጦርነት ይቁም፣ ሰላም ይምጣ ያሉ ዜጎች ዋጋ ከፍለዋል። የፖለቲካ ድርጅት አመራሮች ጦርነት እንዲቆም፣ ሰላም እንዲመጣ የጠየቁ፣ አገዛዝ እንዲያበቃ የጠየቁ ዋጋ ከፍለዋል። አሁንም ዋጋ እየከፈሉ ነው ያሉት፣ በሰላማዊ መንገድ የትግል ላይ ያሉት ማለት ነው። ነገር ግን እንደዛም እየሆነ ተስፋ ባለመቁረጥ ይህንን ትግል የቀጠሉ በሀገር ውስጥም በውጭም ብዙ ዜጎች አሉ። ይህ የሰላማዊ ትግል ጥሪ ጦርነት እንዲያበቃ፣ አገዛዝ እንዲያበቃ የሚደረግ ጥሪ በመሰረቱ ሰላማዊ መሆንን አለበት ትግሉ ብለው ያመኑ በዋናነት በተጨማሪ ደግሞ አገዛዙ የሰላማዊ ትግል ስፔስ ወይም ከባቢውን ስለዘጋው ያለን አማራጭ በትጥቅ ትግል ነው የምንፋለመው ብለው ትጥቅ ትግል እያካሄዱ ያሉ ወገኖችም አሉ። ከዚህ በተጨማሪ የሰላማዊ ትግል አስፈላጊነት ከመግለጽ ባለፈ እንዲሁም በትጥቅ ትግልም የሚደረገው ትግል እንረዳለን፣ ወገኖቻችን ያሉበት ሁኔታ ያ እድል ስለተዘጋ ነው ወደ በረሃ ወጥተው እየታገሉ ያሉት የሚሉ ከውጭም ጋር መተባበር አለብን ይህንን አገዛዝ እንዲያበቃ የሚሉ አካላት እንዳሉም እንረዳለን። በዚህ ትዕይንተ ህዝቡም እየተሳተፉም እንዲሁም እየተከታተሉ ያሉ ወገኖችም በዚህ ረገድ የሚገለጹ ነው ብዬ አምናለሁ። ዋናው ነገር ግን በእኔ እምነት ሰላማዊ ትግል ከዋጋ አንጻርም ከምንከፍለው ዋጋ አንጻርም እጅግ ያነሰ፣ አገዛዙ ደግሞ በጣም የሚፈራው የትግል ስልት መሆኑ አምናለሁ። ምክንያቱ ሀሳብ ይፈራል። አገዛዙ በጦርነት እድሜውን ማራዘም እንደሚችል ያምናል። በሀሳብ የሚደረግ ትግል ግን እጅግ ያስፈራዋል። ይህም በተግባር የታየ ነው። ቅድም እንደገለጽኩት በሀገሪቱ የሰላም ጥሪ ያቀረቡ፣ ጦርነት እንዲቆም ጥሪ ያቀረቡ ዜጎች እየተወሰደባቸው ያለ እርምጃ የምናውቀው ነው። በተጨማሪ ግን በጦር ሜዳ የሚፋለሙ ግን የሀገሪቷን ትልቁ ድርሻ የሚይዘውን የሀገሪቱን ሀብት ለጦርነት እያዋለ አገዛዙ በጦርነት እየቀጠለ ነው ያለው። ስለዚህ ሰላማዊ ትግል አጠናክሮ መቀጠል እንዲሁም ጦርነት ይቆም ስንል አገዛዙ ጦርነት እንዲያቆም ብቻ ሳይሆን አገዛዙ በተቃራኒ የተሰለፉ ኃይሎችን ለድርድር ለሰላማዊ መንገድ ራሳቸውን ማዘጋጀት አለባቸው። ይሄ ትግል ራሱ ውጤት እንዲያመጣ ከተፈለገ ጦርነት መቆም አለበት። እየተዋጋን መወያየት አንችልም። ባጭሩ እንድንወያይ
ቀጣይ አቅጣጫዎች እንድናስቀምጥ ከተፈለገ ጦርነቶቹ ቆሞ በአፋጣኝ የሀገሪቷ ሁኔታም ጦርነት መሸከም ወደማይችልበት ደረጃ እየደረሰ ነው። ኢኮኖሚው እየደቀቀ ነው። የመበታተን አደጋም አፋፍ ላይ የደረስንበት ሁኔታ ነው ያለው እና በአፋጣኝ አገዛዙን ጦርነቱ አቁሞ ተፋላሚዎችም ወደ ውይይት ጠረጴዛ ዙሪያ መጥተው አለን የሚሉት ሀሳብ በሰላማዊ መንገድ የሚገልጹበት ወደ እንደዛ አይነት ሽግግር የሚካሄድበት ሁኔታ በአፋጣኝ መመቻቸት አለበት። በነገራችን ላይ ጦርነት ይቁም ሲባል እየተካሄዱ ያሉ ጦርነቶች ብቻ ሳይሆን በቋፍ ላይ ያሉ እንደገና አንዳንዶቹ በፊት ተካሂደው እንደገና ተመልሰው የማገርሸት የመምጣት እድል ያላቸው ጦርነቶች አሉ። አንዳንዶቹ ቀጠናዊም ይዘት ያላቸው ጦርነቶች ብቅ እያሉ ነው፣ እየታዩ ነው። ይሄ ምንም ጥያቄ የለውም። ይህንንም ግምት ውስጥ በማስገባት ነው ከሀገራዊው ስነሳ በአማራና በኦሮሚያ እየተካሄደ ያለው ጦርነት ነው ትልቁ። ይሄ በአፋጣኝ ወደ ውይይት ዓለም አቀፍ ማህበረሰብም ኢትዮጵያውያንም በተለይ በዚህ መድረክ እየተሳተፉ ያሉ ሀሳብ አቅራቢዎችም ተመልካቾችም ጫና አድርገው በፍጥነት በኦሮሚያና በአማራ ክልል እየተካሄደ ያለው ጦርነት የሚቆምበት ተፋላሚዎች ወደ ጠረጴዛ ዙሪያ የሚመጡበት ሁኔታ መመቻቸት አለበት። ምክንያቱ እልቂቱ በጣም የከፋ የእርስ በርስ ጦርነት መሆኑ ደግሞ ወንድም ከወንድሙ ጋር ነው እየተገዳደለ እየተላለቀ ያለው። በዚህ ምክንያት ደግሞ ህዝቡ ከቦታ ቦታ መንቀሳቀስ አልቻለም፣ ማምረት አልቻለም። በተቻለ መጠን ደግሞ ያገኘውን እድል ተጠቅሞ ያመረተ ደግሞ አጓጉዞ ሸጦ እንትን ማለት አልቻለም። ልጆቹን ወደ ትምህርት ቤት መላክ አልቻለም። ትምህርት ቤቶች ወድመዋል። ከቦታ ቦታ መንቀሳቀስ በጣም በኢትዮጵያ ብርቅ ሌክዠሪ የሆነበት ሁኔታ ነው የተፈጠረው። ይህን ማለት አለበት። ከዚህ በተጨማሪ ያው ከትግራይ እንደ መገኘቴ መጠን የትግራይ ሰው እንደመሆኔ መጠን በትግራይ ደግሞ የነበረው ጦርነት ያስከፈለን ዋጋ ሁሉም ኢትዮጵያዊ የሚረዳው ነው። 1 ሚሊዮን እና ከዛ በላይ ሰው ጠፍቷል። ሀብት በቢሊዮኖች ወደ አንዳንዶቹ በትግራይ ብቻ እስከ 80 ቢሊዮን ዶላር የሚሉት አሉ። አንዳንዶቹ ደግሞ አጠቃላይ በሶስቱ ክልሎች በትግራይ 30 ቢሊዮን፣ በአማራ ክልል 20 ቢሊዮን፣ በአፋር ክልል 10 ቢሊዮን ወደ 60 ቢሊዮን ዶላር እንደወደመ ያስቀምጣሉ። እና ይሄ ጦርነት በሰላም ስምምነት ቢቋጭም አሁን ተመልሶ ጦርነት የሚያገረሽበት ሁኔታ ምልክቶች እየታዩ ነው ያሉት። በተለይ ከጎረቤት ሀገር ኤርትራ ጋር በተያያዘ ደግሞ ፍጥጫው በጣም እየከረረ ሄዷል። ይሄ ፍጥጫ ደግሞ ያው የጦርነት አውድማው ትግራይ የመሆን እድሉ ሰፊ ነው፣ ምንም ጥያቄ የለውም። በተለይ ትግራይ ውስጥ ያሉ ፖለቲካ ተዋናዮች በዋናነት ህወሓት በፖለቲካ ውድቀት ምክንያት ለሁለት ተሰንጥቆ ወደ ወታደራዊ አመራሩም ጭምር በመጋባቱ ውድቀቱ ማለት ነው ከኮር በላይ የሚባሉ የቲዲኤፍ አመራሮች በወሰኑት የተሳሳተ ስሌት በቲዲኤፍ ውስጥ ራሱ መከፋፈል ተፈጥሮ ሌላ ታጣቂ ኃይል በትግራይ በሁለት እንትን ማለት ነው ጎራ ተከፍሎ የተፋጠጠበት ሁኔታ ነው ያለው። ኢንትራ ትግራይ ኮንፍሊክት የመፈጠር እድልም አለ። የኢንትራ ትግራይ ኮንፍሊክት ደግሞ በሶስት ደረጃዎች፣ በአንደኛ ሁለት አካላት ከኋላ እየገፉ ትግራይን ከትግራይ የማጋጨት ጦርነት ውስጥ የመክተት፣ ሁለተኛ እነዚህ ኃይሎች ወደ ጦርነት ሲገቡ ራሳቸው ደግሞ ትግራይ በሁለቱም ሳይድ ተሰልፎ የእነሱን ጦርነት እንዲዋጋ የማድረግ፣ ሶስተኛ ደግሞ በሶስተኛ ደረጃ የውክልና አጠቃላይ በቀጠናው ያለ የውክልና ጦርነት ላይ ትግራይ ተሳታፊ በማድረግ ትግራይን የማውደም አቅጣጫ ነው እየተካሄደ ያለው። በዋናነት ይህ የሰላም ይምጣ ጦርነት ይቁም አገዛዝ ይብቃ ጉዳይ ትግራይን ደግሞ ከአሁን በፊት በከፈለው ዋጋ አሁን ጦርነት መሸከም የሚችል ጫንቃ አለ ብለን አናምንም። ይሄ በነገራችን ላይ ከትግራይ ስለተገኘ ብቻ አይደለም፣ ከትግራይ ውጭ ያሉ ኢትዮጵያውያን ወንድሞችን በተደጋጋሚ የተናገሩት ነገር ነው። የትግራይ ህዝብ አሁን አንድ ጥይትም መተኮስ የለበትም። ትግራይ ላይ ጦርነቱ መሸከም የሚችልበት ጫንቃ የለም፣ ወድሟል። ስለዚህ የህወሓት አመራሮች እንደተጋበዙ አቶ ልደቱ ቅድም ገልጿል፣ ቢገኙ ይመረጥ ነበር። አስተውለው ይህንን ልዩነት አጥብበው ጦርነቱን ማስቀረት መቻል አለባቸው፣ በትግራይ ሊከሰት የሚችለው ጦርነት ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ኃይሎች በተለይ የኢትዮጵያና የኤርትራ መንግስታት፣ በተለይ የኤርትራ መንግስት ጦርነቱ ወደ ትግራይ እንዲመጣ በጣም ትልቅ ጥረት እያደረገ ነው ያለው። ፌዴራል መንግስት ደግሞ ይህንን ሳያገናዝብ በብልሃት ሳያይ ወደዚህ ወጥመድ ሰተት ብሎ እየገባ መንገድ መዝጋትም ጀምሯል። መንገድ መዝጋት የምን ምልክት እንደሆነ እናውቀዋለን ሁላችን። 2013 ዓ.ም ላይ በመንገድ መዝጋት ምልክቶች የተጀመረ ነው
እልም ያለ ጦርነት ውስጥ ተገብቶ ጀነሳይዳል በሆነ እንትን ከፍተኛ እልቂት 1 ሚሊዮን ወገኖቻችን ያጣ ነው ማለት ነው። አንዴ ከተኩል ይቀርሃል። ኦኬ ስለዚህ ይህንን አደራ ማለት ፈልጋለሁ። በዚህ ረገድ በተለይ ትግራይ ላይ ያለው ፍጥጫ ሌላውንም የሚነካ ስለሚሆን ካሁን በፊትም የተካሄደው ጦርነት ሁሉንም ዋጋ ያስከፈለ ስለሆነ እዚህ የተገኛችሁ ወገኖች ትግራይ ላይ ያለው ሁኔታ ልብ ብላችሁ ወስዳችሁ እዛ ላይም ጫና እንድታደርጉ ጥሪዬን ማቅረብ ፈልጋለሁ። ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ይብቃ። አገዛዝ ሳያበቃ ሰላም የማይታሰብ ነገር ነውና ወንድሞቻችንን ወደው አይደለም አንዳንዶቹ እየተፋለሙ ያሉት የአገዛዝ እንትን በኢትዮጵያ አለማብቃቱ የአገዛዝ ስርዓት አለማብቃቱ የፈጠረው ነውና እሱም ላይ እኔ በዋናነት ሰላማዊ ትግል ነው አሁን እንትን ማረገው የምደግፈው። ስለዚህ በዚህ ሰላማዊ ትግል የምትሳተፉ ወገኖች በምታደርጉት ጥሪ ሁሉ ከጎናችሁ እንደሆንኩ መግለጽ ፈልጋለሁ። ለመሳተፍም ዝግጁ ነኝ። አመሰግናለሁ። እሺ በጣም እናመሰግናለን። 46 ሰከንድ አትርፈህልናል። እንግዲህ ሌሎች ተናጋሪዎችም አሉ በስፋት እንግዲህ ገና እየጀመርን ነው ማለት ይቻላል። ግን ገና ከመጀመሩ በነገራችን ላይ አሁንም ከበርካታ የኢትዮጵያ አካባቢዎች ዩቱብ እንዳይሰራ የተደረገባቸው አካባቢዎች እንዳሉ፣ ኢንተርኔት እንዳይሰራ የተደረገባቸው አካባቢዎች እንዳሉ፣ ከሌላው በተለየ ኢንተርኔት በእጅጉ እንዲደክም የተደረገባቸው አካባቢዎች እንዳሉ በስፋት መልእክት እየተቀበልን ነው። ይህንን ነው መጀመሪያም ስንል የነበረው። አገዛዙ ገና የትብብር የዜጎች ትብብር የዜጎች በጋራ መሰባሰብ ሲመጣ ይሸበራል። ምክንያቱም ዜጎች ከተባበሩ አገዛዝነት ስለማይሰነብት ማለት ነው። እና አሁንም እያየን ያለ ነው ያንን ነው። እንግዲህ ይሄ የሚያሳየን ነገር አለ ምን ያህል ትግሉ ገና ከጅምሩ አገዛዝን በማሸበር ረገድ እንዲርድ በማድረግ ረገድ እንዴት ውጤታማ እንደሆነ ያሳያል ብዬ ማምናለሁና ብርታት ሊሆነን ይገባል። ይሄ ድምጻችንን ለማሰማት ትክክለኛው ፓት ላይ መሆናችንን ሊነግረን ይገባል ብዬ ስለማስብ ነው ይሄንን መልእክት አሁንም ከተለያዩ የኢትዮጵያ ክፍሎች መልእክታችሁን ላኩልን። ምንድነው የተቸገራችሁበት ጉዳይ የሚለውን እንደዚሁ ተመልከቱ፣ ላኩልን። አቶ ጀዋር መሐመድም አሁን እንዲሁ ያው እዚሁ ከኛው ጋር አለ፣ ግን ገጹ ላይ የደረሱትን መልእክቶች ጽፎ ተመልክቻለሁ። ከተለያዩ የኢትዮጵያ አካባቢዎች የዩቲዩብ ሊንክ እንዳይሰራ እየተደረገ ያለ መሆኑንም ጠቅሶ ጽፏል። እኔም ጋር የደረሰው ነገር እሱን ነው የሚያሳየው። ስለጻፈ ላንሳው ብዬ ነው እዚህ ላይ። አቶ ጀዋርም ንግግር ያደርጋል ከተወሰኑ ደቂቃዎች በኋላ። ስለዚህ እሱንም ተጠባበቁ። ሌሎች ብዙዎች አሉን እዚህ። አቶ ገዱም አሉ፣ አርበኛ ዘመነም ይናገራል። በኢትዮጵያ ውስጥ አሉ የምትሏቸው የፖለቲካ ፊገርስ ይናገራሉና ይህንን በየሚዲያው የምትከታተሉት ሁሉ እየተከታተላችሁ ያላችሁበትን ሚዲያ ሊንክ አሰራጩ። ወዳጆቻችሁ ይህንን ትዕይንተ ህዝብ እየተከታተሉ እንዳለ አረጋግጡ። የዚህ ሰልፍ ታዳሚ ለመሆን ምንም አይጠይቅም። ይህንን ርዕዮተ ዓለም አይገድበውም፣ ሃይማኖት አይገድበውም፣ አካባቢ አይገድበውም፣ አተያይ አይገድበውም እና ይህንን ትዕይንተ ህዝብ ላለመካፈል ምንም ምክንያት የለም። አገዛዙ ብቻ ነው ይህንን ትዕይንተ ህዝብ ወይም ገዢዎች ናቸው ይህንን ትዕይንተ ህዝብ መካፈል የማይፈልጉት። በዛም ምክንያት ነው ህወሓትና ብልጽግና ያልተገኙት ብለን ነው የምናስበው። ለማንኛውም ቀጣዩ ተናጋሪያችን የሚሆኑት እዚሁ ላይ እየተመለከትኩ ነው፣ አቶ አማኑኤል ሞጊሶ ናቸው። አቶ አማኑኤል ሞጊሶ የወላይታ ብሔር ተወላጅ ናቸው። የወላይታ ብሔራዊ ንቅናቄም ሊቀመንበር ናቸው። 10 ደቂቃ አሉት አቶ አማኑኤል። አሁን ሀገራችን ባለችበት ሁኔታ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊሰፍን ይችላል የሚለውን የእርሶንና የንቅናቄውን ሀሳብ እንዲያቀርቡ ጋብዞታለሁ። 10 ደቂቃ አሉት። ይቀጥሉ አቶ አማኑኤል። አቶ አማኑኤል ድምጾን እየሰማን አይደለም። ዜና ሚዩት ነው ያሉት። አንሚዩት ማድረግ አለባቸው። ቴዲ አንሚዩት ማድረግ እሱን ልብ በሉልን። ብዙ ደቂቃ ስለሌለን እሱን ጥንቃቄ አድርጉልን። ይቀጥሉ። አመሰግናለሁ። ይሰማችኋል አይደል? ይሰማናል። ይቀጥሉ። አመሰግናለሁ ቴዲ። ጦርነት ይቁም፣ አገዛዝነት ይብቃ፣ ሰላም ብርሃን ይፈንጥቅ። ሰላምና ፍትህ ለመላው ኢትዮጵያውያን በሀገር ውስጥም በወላው ዓለም የምትገኙ። እኔ ዛሬ የምናገረው እንደ ፓርቲ መሪ ብቻ ሳይሆን ውዱ ሀገራችን ኢትዮጵያ በደረሰባት አሁናዊ ሁኔታ ልቡ እንደተሰበረ እንደ አንድ ዜጋም ጭምሮኝ ነው።
በመጀመሪያ የዚህ የታሪካዊ ተቃውሞ ሰላማዊ ትግል ማስፈንጠሪያ የሆነውን የበየነ መረብ ህዝባዊ ትዕይንት አዘጋጆች የሆናችሁ የአብሮነት ኢትዮጵያ ድምጻችንን የምታጎሉ ሚዲያዎች በዓለም ዙሪያ የምትመለከቱት በሺዎች የምትቆጠሩ ወንድሞቼ እህቶቼ እናቶችና አባቶቼ እንዲሁም በአይነቱ ልዩ የሆነውን ይህን ንግግር አድራጊዎች በሙሉ እጅግ አርጌ ለማመስገን ወዳለሁ። እውነት ከጭቆና የበለጠ ፈጣን እንደሆነች ብርሃንም ሁሉ ጊዜ መንገድ እንደሚያገኝ አሳይታችኋል። ከህዝብ ጋር ስለቆማችሁ ለውይይት ቦታ ስለሰጣችሁ እውነትና የግንኙነት መሳሪያም ስለሆናችሁ እጅግ አርጌ በድጋሚ አመሰግናለሁ። ሚናችሁ ታሪካዊ ነው። በቀውስ ጊዜ እውነት የሚናገርላትን ትፈልጋለች እና ድርሻችሁን አበርክታችኋል። ታሪክም አይረሳችሁም። ዛሬ እዚህ የተሰበሰብነው 3 መሰረታዊ ጥያቄዎችን ለመጋፈጥ ነው። አንደኛ ጦርነቱ በኢትዮጵያ እንዴት ሊቆም ይችላል? ሁለተኛ አገዛዝነት እንዴት ሊያከትም ይችላል? እንዲሁም ሶስተኛ ዘላቂ ሰላም እንዴት ለሀገራችን ሊመጣ ይችላል? እነዚህ ጥያቄዎች ትምህርታዊም አይደሉም። እነዚህ ጥያቄዎች ንድፈ ሐሳባዊ አይደሉም። እነዚህ ጥያቄዎች የፖለቲካ መፈክርም አይደሉም። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። እነዚህ ጥያቄዎች ልጆችን የቀበሩ እናቶች፣ ሰላም የሚናፍቁ ወጣቶች፣ በእርስ በርስ ጦርነት፣ በግጭት፣ በመፈናቀል፣ በፍርሃት የተበተኑ እናቶች ጩኸት ነው። በስራ እጦት በየከተማው ጉልበታቸው የሚበዘበዙ አገዛዙ ለጦርነት ማገዶ የሚያደርጉ ልጆች እናቶችም ተቋርጧል ይመስለኛል። አይደለም እየሰማናቸው አይደለም። ዜና አንሚዩት አድርጊና ተናጋሪ። ኢንተርኔታቸው ተቋርጧል፣ ይቅርታ። እሺ እንግዲህ ይቅርታ እንጠይቃለን። ወደ የሚቀጥለው ተናጋሪ መሻገር ይኖርብናል፣ ምክንያቱም ብዙ ደቂቃ የለንም። መልእክታቸውን ቢጨርሱ እንወድ ነበር። በነገራችን ላይ አሁንም ብዙ መልእክት እየተቀበልኩ ነው። ኢንተርኔት እየሰራ አይደለም ማለት በብዙ ኢትዮጵያ አካባቢዎች ዩቲዩብ ብሎክ ተደርጓል። በአንዳንዶቹ ቦታዎች በጣም ኢንተርኔት ተዳክሟል። በሌሎች አካባቢዎች ደግሞ ልዩ ልዩ እንቅፋቶች እየተፈጠሩ ነው፣ በግልጽ የሚታይ ማለት ነውና ዜጎች ሳንጀምር አሸንፈናል። የመጀመሪያው ቢያንስ አገዛዝን መገዳደር ችለናል በመሰባሰባችን። ይሄ በጋራ መሰባሰባችን ምን ያህል ኃይል እንደሆነ የሚያሳይ አንድ ተጨባጭ ምሳሌ ሆኖ ሊቀርብ የሚችል ነው ብዬ አስባለሁኝ። ግን ቪፒኤን መጠቀም እንድትችሉ ብዙዎች አስተያየታቸውን እየሰጡ ነው። እሱን ማሳሰብ ወዳለሁኝ። የምትከታተሉበትን ሚዲያ እየተከታተላችሁ ሊንኩን የዚህ ትዕይንተ ህዝብ ተሳታፊ ላይሆኑ ይችላሉ ብላችሁ ለምትጠረጥሯቸው ሁሉ ላኩላቸው። የዚህ ትዕይንተ ህዝብ አባል መሆን ፍትህ ወዳድነት፣ ሰላም ወዳድነት፣ ነፃነት ወዳድነት ነው። ሌላ ምንም የርዕዮተ ዓለም፣ የብሔር፣ የፖለቲካ አመለካከት፣ የአካባቢ፣ የሃይማኖት ወዘተርፈ ልዩነት በዚህ ትዕይንተ ህዝብ ውስጥ ከመታደም የሚያግድ አይደለም። ስለዚህ እንግዲህ ቀጥሎ ዶክተር ሰይፈ ስላሴ አያሌው ከእናት ፓርቲ መልእክት ያስተላልፉልናል። ሊቀመንበር ናቸው የእናት ፓርቲ። በእናት ፓርቲ በኩል ያለውን ምክረ ሐሳብና ሐሳብ ይነግሩናል ለመላ ዓለም ላሉ ሰልፈኞች ማለት። ስለዚህ ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ዘላቂ ሰላም እንዴት ይምጣ በሚለው ጉዳይ የእናት ፓርቲን ሐሳብ በሊቀመንበሩ በኩል እንከታተላለን። ዶክተር ሰይፈ ስላሴ መቀጠል ይችላሉ። ያለ ነው እኛ ለማድረግ አጭር ንግግር የመረጥኩት ርዕስ ነው። የተከበራችሁ በሀገራችን ኢትዮጵያ ውስጥና በተለያዩ ዓለማችን ጥግ ሆናችሁ የመርሃ ግብር የታደማችሁ ኢትዮጵያ ወገኖች የአክብሮት ሰላምታ ይበያላችሁበት ይድረሳችሁ።
በጥንታዊ ስልጣኔ የምትታወቅና ከ3000 ዓመታት በላይ ስርዓተ መንግስት ዘርግታ የምትተዳደረው ሀገራችን ኢትዮጵያ በጥንታዊ ስልጣኔና መንግስትነት ከሚታወቁ ጥቂት ዓለማችን ሀገራት ተርታ ብትሆንም ዛሬ ላይ የምትታወቀው በዚህ አኩሪ ጎኗ ሳይሆን ለተከታታይ 10 ዓመታት ባጎናጸፍናት አሉታዊ ገጽታዋ ነው። ወቅትን እየጠበቀ በሀገራችን የሚከተለው ድርቅ፣ ዝናብ ጠብቆ የግብርና ስራውን በሚያካሄደው ወገናችን ላይ በሚያሳርፈው አለንጋ ሀገራችን ላይ በተደጋጋሚ ጊዜያት የተከሰቱ የረሃብ አደጋዎች ሀገራችን ኢትዮጵያ የረሃብ ተምሳሌት ተደርጋ በዓለም እንድትታይ ምክንያት ሆኖ እንደነበር የቅርብ ጊዜ ትውስታችን ነው። የውጭ ወራሪዎች በተደጋጋሚ ጊዜ ሊያደርሱብን የሞከሩትን ጥቃት ተከትሎ ሀገራችን በታሪኳ በተለያዩ ጊዜያት ጦርነት ውስጥ ገብታ ወራሪዎችን እንዳያመጣጣቸው ስትመልስ ኖራለች። በሀገር ውስጥ ለኤርትራ መገንጠል በቀዳማዊ ኃይለ ሥላሴ ዘመን የተጀመረው የእርስ በርስ ጦርነት ከደርግ ወደ ስልጣን መምጣት በኋላ በህወሓት፣ ኦብነግ ወዘተ ተቀጥሎ ዛሬ ድረስ የዘለቁት የእርስ በርስ ጦርነቶች ባለሙያዎች ጥናት አድርገው ግኝታቸውን የሚገልጹልን ሆኖ በእኛ እይታ ከዓለማችን ለተከታታይ 10 ዓመታት በእርስ በርስ ጦርነት ውስጥ በመሆን ረጅም ጦርነት እያካሄድን ያለን አገር ሊያደርግ እንደሚችል ጥርጥር የለኝም። የ1966 አብዮትና የተከተልነው ግራ ዘመን ፖለቲካ ዜጎችን ጨቋኝና ተጨቋኝ፣ በዝባዥና ተበዝባዥ፣ አዳሪና ተራማጅ፣ ነጭና ቀይ ወዘተ እያለ መከፋፈልና በሀገራችን የእኛና የእነሱን ስርዓት በመፍጠር እንቁ የሀገራችን ጭንቅላቶችን እነሱዎችን ለአሰቃቂ ግድያና ለማያባራ እልቂት ዳርጓል። ይኸው በመደብና ፖለቲካ አመለካከት በእኛና እነሱ ከፋፍሎ ኢትዮጵያን እርስ በርስ ያፋጃ አብዮት በ1983 ዓ.ም ህልውናው ሲያበቃ ክፍፍሉ ከመደብ ወደ ጎሳ ተለውጦ ጨቋኝና ተጨቋኝ ጎሳ በመፍጠር በጨቋኝነት የተፈረጀው ማህበረሰብ አባላት ላይ በተለያዩ ቦታዎች አሰቃቂ እልቂት መድረሱ የማይካድ መራራ ሀቅ ነው። በመደብኛና እነሱ መከፋፈል የጀመረች ሀገራችን ኢትዮጵያ በብሔር ብሔረሰብኛና እነሱ ተከፋፈለች። ልጆቿን ጎራ ለይተው እየተጠፋፉም ይገኛሉ። አንዱ ሌላው ላይ ቀንበር የመጫን ስርዓትም ተዘረጋ። በ2010 የተከሰተውን ህዝባዊ አመፅ ተከትሎ በኢህአዴግ ውስጥ የተከሰተው ለውጥ ወደ መቀሌ የተሰባሰበው ህወሓት ጥቅምት 24 ቀን 2013 በመከላከያ ሰራዊት የሰሜን እዝ ላይ የሰነዘረውን ድንገተኛ ጥቃት ተከትሎ የተቀሰቀሰው የሰሜኑ እርስ በርስ ጦርነት 1 ሚሊዮን የሚጠጉ ዜጎቻችንን ህይወት ከቀጠፈ እና በመንግስት አሃዛዊ መረጃ 1 ትሪሊዮን ተኩል የሚገመት የንብረት ውድመት ካስከተለ በኋላ ፕሪቶሪያ ላይ በተደረሰው የሰላም ስምምነት መቋጨቱን ሁላችንም የምናስታውሰው ነው። የሰላም ስምምነቱ ቢያንስ የትግራይ እናቶች፣ የአማራ እናቶችና የአፋር እናቶች በልጆቻቸው ሞት ምክንያት የሚደርሳባቸውን ዋይታ አስቁሟል። የጠመንጃ ድምፅም ጸጥ እንዲል አድርጓል። የኦሮሞ ነጻነት ግንባር ከኤርትራ ወደ ኢትዮጵያ መግባት ተከትሎ የደረስንበት ስምምነት አልተከበረም በሚል ምክንያት ቀድሞውንም ወደ ሀገር ሲገባ ያልፈታውን ትጥቅ ይዞ ወደ ኦሮሚያ ገጠራማ አካባቢዎች የዘለቀው የኦሮሞ ነጻነት ሰራዊት ከፌዴራል መንግስቱ የጸጥታ ኃይሎች ጋር ላለፉት 5 ዓመታት በላይ እያካሄደ ያለው ውጊያ የኦሮሚያ ክልል ነዋሪዎችን ደፋክቶ በሁለት አገዛዝ ስር እንዲወድቁ አድርጓል። ከሁለቱም ወገን በህዝቡ ላይ የሚደርሰው ግፍና ሰቆቃ በክልሉ የሚኖሩ ህዝባችን ዕለት ዕለት የመከራ ጽዋ እንዲጎነጭ አድርገው ሲሆን ቀደም ሲል በተጠቀሰው የጨቋኝ ተጨቋኝ ትርክት ጨቋኝ ተብሎ በተፈረጀው ጎሳ አባላት በአማራው ማህበረሰብ ላይ ደግሞ በተለያዩ ጊዜያት የጅምላ እልቂት እንዲደርስ ሆኗል። ላለፉት 3 ተኩል 10 ዓመታት በጨቋኝ ተጨቋኝ ትርክቱ ጨቋኝ ተብሎ የተፈረጀውና በተለያዩ የሀገራችን ክፍል የሚኖረው አማርኛ ተናጋሪ ማህበረሰብ አልፎም አማራ ተብሎ በተከለለ ክልል ውስጥ የሚኖረው ጭምር ስርዓታዊና ስልታዊ የሆነ ጥቃት ሲደርስበት ቆይቷል። በዚህም በማንነቱ ምክንያት ይፋዊ የጥቃት ሰለባ እንዲሆን ተደርጓል። በየቦታው የሚደርስበት ግድያና መፈናቀል፣ ወደ ዋና ከተማ አዲስ አበባ እንዳይገባ በተለያዩ ምክንያቶች በሚደረጉ ክልከላዎችና በመሳሰሉት የአማራው ጎሳ ከፍተኛ የህልውና አደጋ እንደተጋረጠበት ያመኑ በ2015 የተደረገውን የክልል ልዩ ኃይል መፍረስ ተከትሎ ጠመንጃ በማንሳት በፋኖነት ተደራጅተው የህልውና ትግል ከጀመሩ 2ኛ ዓመት የተገባደደ ሲሆን በዚሁ ጊዜ ቁጥሩ ቀላል የማይባል ዜጋ በተለያዩ ጊዜያት በድሮንና በከባድ መሳሪያ ተጨፍጭፏል። በተቃራኒ ወገኑ ከሚወጋው የመከላከያ ሰራዊት ቀላል የማይባል ሞቷል፣ ቆስሏል። የክልሉ ማህበራዊ ኢኮኖሚ እንቅስቃሴ በእጅጉ እንዲገታ ሆኗል። ተማሪዎች ከትምህርት ገበታቸው ተፈናቅለዋል። ህሙማን ተገቢውን የሕክምና አገልግሎት የማያገኙበት ሁኔታ ተፈጥሯል። የዘረዘርኳቸውና ህዝባችን የሚያውቀው እነዚህ ችግሮች አገራችን ያለችበት ካለው መከራ ዋና ዋናዎቹ ሲሆኑ የግጭቶች ብዛትና አይነት እንዲሁም እየደረሰ ያለው መከራ ከዚህ በእጅጉ የላቀ መሆኑን እያንዳንዱ ኢትዮጵያዊ የሰወረ አይደለም። በፕሪቶሪያ ድርድር ከተቋጨው የሰሜኑ ጦርነት ትምህርት መውሰድ ባለመቻል ዛሬም በተለያዩ አካባቢዎች በሚደረጉ ጦርነቶች ኃይልን ብቸኛ ችግራችን መፍቻ በማድረግ የድርድር አማራጭ እንዳይነሳ ተፈልጓል። በዚህ መልክ በኦሮሚያ ከ5 ዓመታት የዘለቀ ዕድሜ ያስቆጠረው ውጊያ ዛሬም እንደቀጠለ ሲሆን በአማራ ክልልም በተመሳሳይ መልኩ 2 ዓመት የዘለቀው ውጊያ ዕለት ዕለት የዜጎቻችን ህይወት በመቅጠፍ ላይ ይገኛል። እዚህም እዚያም የሚደረጉ ውጊያዎችን፣ ጭፍጨፋዎችን ተከትሎ የሀገር ውስጥ ተፈናቃይ ቁጥር አገራችን በታሪኳ አይታው የማታውቀው ነው። ከዚህ ጎን ለጎን በመቶ ሺዎች የሚቆጠሩ ዜጎች በአዲስ አበባ ዙሪያ ከተመሰረተው የሸገር ከተማ በህይወት ዘመን ቁጠባ የሰሯቸው ቤቶች ፈርሰው እንዲሰደዱ ሆነዋል።
በኮሪደር ልማት ስም በመላ ሀገራችን ብዙዎች ከነበሩበት ተፈናቅሏል። ከህግ አግባብ ውጭ ንብረቶቻቸውን ሙሉ በሙሉ ወይም በከፊል አጥተዋል። በኢኮኖሚው ዘርፍ ሀገሪቷ በማታውቀው መልኩ ለተከታታይ ዓመታት የዘለቀው የዋጋ ግሽበት የብር የመግዛት ኃይልን በእጅጉ አዳክሟል። የዋጋ ግሽበቱ ምንም እንኳ ሁሉም ዜጋ ላይ ጫናው የሚንጸባረቅ ቢሆንም በተለየ መልኩ ደሞዝ ተከፋይ የሆነ የማህበረሰብ ክፍል ላይ ጠንካራ በትሩን ሲያሳርፍ የህዝባችን ሮሮም ሰሚ ያጣ ጩኸት ሆኗል። ሀገራችን ኢትዮጵያ 50 ዓመታት የተጓዘችበት በእኛና እነሱ ተከፋፍሎ የመጠፋፋት ፖለቲካ ዙሩ እየከረረ መጥቶ ዛሬ ላይ ከፍተኛውን ጥፋትና እልቂት ያስተናገድንበት ደረጃ ላይ ደረስን ሲሆን በዚህ የመጠፋፋት ዙሪት ባለፉት 5 እና 6 ዓመታት በሀገራችን የታየው የመጠፋፊያ ዘዴ በታሪክ ከሚታወቀው ሁሉ የከፋው ዘዴ፣ የጥፋቱ መጠን ደግሞ ሀገራችን በታሪኳ ባካሄደቻቸው የእርስ በርስ ጦርነቶች እንዲሁም ከውጭ ወራሮች ጋር ባደረገቻቸው ውጊያዎች ሁሉ ከጠፋው ድምር የሰው ህይወት በእጅጉ የላቀ እንደሚሆን በድፍረት መናገር ይቻላል። እናት ፓርቲ በትብብር አብሮ ከሚሰራቸው ፓርቲዎች ጋር በመሆን ሀገር ለገባችበት ሁለንተናዊ ቀውስ ብቸኛው መፍትሄና የመውጫ መንገድ ቀድሞ ሁኔታ ያልተቀመጠለት ሁሉንም ተፋላሚ ኃይሎች ያካተተ ድርድር ብቻ መሆኑን ለፖለቲካዊ ጥያቄዎች ፖለቲካዊ መፍትሄ እንዲበጅ እንደ ሀገር የገባንበት ጦርነት በኃይል ለመቋጨት የሚደረጉ ሙከራዎች ምናልባት ጊዜያዊ ድልን ሊያቀናጅ ካልቻለ በስተቀር ዘለቄታዊ መፍትሄ ሊያመጣ እንደማይችል በተደጋጋሚ ጊዜያት ድምፁን አሰምቷል። ዛሬም በማሰማት ላይ ይገኛል። ይህ ለተከታታይ ዓመታት የሚጮህ ድምፅ ሰሚ ጆሮ በማጣቱ አገራችን ዛሬ በአማራና ኦሮሚያ ክልል ውስጥ በሚደረጉ ውጊያዎች ዕለት ዕለት እጆቿን ደም እየገበረች የምትገኝ ሲሆን በትግራይ ሌላ የውጊያ ግንባር ለመክፈት ደግሞ ደፋ ቀና ላይ እያለች ትገኛለች። ይህም የእርስ በርስ ጦርነቱን አድማስ በማስፋት ሀገርን ወደ ለየለት ጥግ የሚገፋ መሆኑን ለመናገር የተለየ ምርምር አይሻም። የእርስ በርሱ ጦርነት በቀጠለ ቁጥር ሰላማዊ ፖለቲካ ትግል ለመታገል በህጋዊ መንገድ ተመዝግበን የምንንቀሳቀስ የፖለቲካ ፓርቲዎች በህዝብ እውነተኛ ምርጫ ምንም እንኳ በቀደሙ ጊዜያት በሀገራችን የታየ ባይሆንም የመንግስት ስልጣን ለመያዝ የሚደረገውን ጉዞና የጣለውን ተስፋ ያደበዝዛል ብሎም ያመክናል። በሀገራችን ለተከታታይ 5 ዓመታት እየተካሄደ ያለ በእኛና እነሱ የተከፋፈለና ዛሬ ላይ መጨረሻ ጥጉን የደረሰው መጠፋፋት በእኛና በእነርሱ መካከል ሳይሆን በእኛና በእኛ መካከል ብቻ መሆኑን አስረግጦ መናገር ዛሬ ላይ ተገቢ ይሆናል። የተፈረጀው እኛንን፣ የፈረጅነውም እኛንን፣ የተገፋን እኛንን፣ የገፋንም እኛንን፣ የተፈናቀልን እኛንን፣ ያፈናቀልንም እኛንን፣ የሰደድን እኛንን፣ ያሳደድንም እኛንን፣ የተገደልን እኛንን፣ የገደልንም እኛንን። በዚህ እኛና እኛን በመግፋትና በማጥፋት ሂደት እነርሱ የሚባሉ እንደሌሉ በድጋሚ አስረግጬ መናገር እወዳለሁ። ያለነው እኛ ነን። እንደ ሀገር ትናንት ከነበርንበት ዛሬ በእጅግ ወርደን ግለሰባዊ ቡድናዊና መንግስታዊ አለመኔነት ተላብሰን የምንተላለቅና የምንጨራረስ የዓለም መሳቂያ መሳለቂያ የሆን ህዝብ ሆነን እንገኛለን። በዚህ የጥፋት ጎዳና አንድ ወንጀለኛ ሌላው ንጹህ ሆኖ ጣት የምንቀሳሰብበት ሁኔታ ከቶም አይኖርም። አጥፊም ጠፊም እኛ እንደሆን ሁሉ ለጥፋቱም ተጠያቂዎች እንዳገር ሁላችንም መሆናችንን መግለጽ ተገቢ ይሆናል። በዚህ ሂደት አንዳንዶች በጥፋቱ በቀጥታ እጃችን ያለበት ሲሆን ሌሎቻችን ጥፋቱንና ውድመቱን እያየን በአንዱ የሀገራችን ጥግ የሚገኘው ዜጋችን ላይ የሚደርሰው መከራና ግፍ በእኛ ላይ የደረሰ መከራና ግፍ አድርገን ባለመመልከታችንና በዝምታችን የጥፋቱ ተባባሪዎች ሆነን እንገኛለን። ለዚህ የህግ ጠያቂነት ባይኖርብን እንኳን የህሊና ፍርድ እያንዳንዳችን ጠብቀናል። የተጓዝንበትን የጥፋት ጎዳና ሳይዘገይ ዛሬ ላይ ቆም ብለን ልንመረምር ይገባል። ይህን ለማድረግ ቸልተኝነትን ባበዛን መጠን የችግሩ አፈታት ይበልጥ እየተወሳሰበ የጠያቂነቱን ደረጃ እጅግ እየገዘፈ እንደሚሄድና ከተጠያቂነት ለመሸሽ የድርጊቱ ቀጥተኛ ተሳታፊ በሆኑት ወደ በለጠ ጥፋትና ወደ ከፋ እርምጃ መካሄዱ አይቀሬ ነው። ይህ የእርስ በርስ መጠፋፋት ጉዞ መቀልበሻ ብቸኛው መንገድ ለፖለቲካ ችግሮቻችን ለስጡን ህዝብ ፖለቲካዊ መፍትሄ መሻትና ያለምንም ቅድመ ሁኔታ በሚደረግ ድርድር መሆኑን በተደጋጋሚ ጊዜያት ስናነሳ የነበረውን ዛሬም ጮክ ብዬ ለመድገም እወዳለሁ። የመንግስት ስልጣን የጨበጠው አካል ራሱን ዝግጁ አድርጎ ሀገራችን ከከፋው እልቂት እንዲታደግ የጦርነት መንገዳችንን በቃ እንድንል በፓርቲ ስም ጥሪ ለማስተላለፍ እወዳለሁ። ይህን ጥሪ ተቀብለን ችግሮቻችን በድርድር መፍታት ባልቻልን መጠን አብሮን የዘለቀውና ዛሬ ላይ ከሮ ለመበጠስ ጫፍ የደረሰው ችግር እንደ ሀገር ከፍጻሜ እንደሚያመጣን አሳሳቢ አይሻም። ወያኔዎች እኛ ነን፣ ሸኔዎች እኛ ነን፣ ፋኖዎች እኛ ነን፣ መከላከያ እኛ ነን፣ የአድማ ብተና እኛ ነን፣ ሚሊሻ እኛ ነን። እኛ ደግሞ የአንዲት ኢትዮጵያ ልጆች ኢትዮጵያውያን ነን። ስርዓት ለማጽናት በጠመንጃ አፈሙዝ ከምንነጋገር ሀገር ለማጽናት ዛሬ በጠረጴዛ ዙሪያ እንደራደር። ይህን በማድረግ ውድ ሀገራችን ከጥፋት እንታደጋለን። ይህን ባለማድረግ ሀገር እናፈርሳለን። አንድ የሚያደርገን ዳግማዊ ቴዎድሮስን ስንናፍቅ ለዘላለም እንኖራለን። የሀገራችን የጦርነት ምዕራፍ ለአንዴና ለመጨረሻ ጊዜ እንዲዘጋ ሁሉም ለድርድር ዛሬ በሩን ክፍት ያድርግ።
ድርድር በአስቸኳይ ይጀመር። የፖለቲካ እስረኞች በአስቸኳይ ይፈቱ። የማህበረሰብ አንቂዎችና ጋዜጠኞች በአስቸኳይ ይፈቱ። በማንነታቸው ብቻ በየመጓያ ያለ ፍርድ ታስረው የሚገኙ ቀላል የማይባል ቁጥር ያላቸው ዜጎቻችን ይፈቱ። ይህን ስናደርግ ብቻ የምንወዳትና መተኪያ የሌላት ሀገራችን ኢትዮጵያን ከከፋ አደጋ መታደግ እንደምንችል አስምሬበት ልናገር እወዳለሁ። ይህን በማድረግ እንደ ሀገር አሸናፊ ሆነን የምንወጣ ይሆናል። የዓለም አቀፉ ማህበረሰብ በዚህ ረገድ ጫና በማድረግ እንዲሁም ለድርድር ምቹ ሁኔታን በመፍጠር ይራዳን ዘንድ ለዓለም አቀፉ ማህበረሰብ ጥሪዬን አስተላልፋለሁ። እግዚአብሔር ሀገራችን ኢትዮጵያን ሕዝቧን ይጠብቅ። ስላዳመጣችሁኝ እግዚአብሔር ይስጥልኝ። በጣም አመሰግናለሁ ዶክተር ሰይፈስላሴ አያሌው የእናት ፓርቲ ሊቀመንበር መልእክታቸውን አቅርበዋል። በጊዜው ገደብ ውስጥ ነው መልእክታቸውን ያሻገሩት። በጣም እናመሰግናለን። ይሄንን ታላቅ ትዕይንተ ህዝብ በመላ ዓለም ያላችሁ በበርካታ መገናኛ ብዙሃን ዝግጅቱን እየታደማችሁ ያላችሁ ሰልፈኞች ስለተገኛችሁ በጣም እናመሰግናለን።